አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። እናትና ከአባት ሁለት ነገር ሊመጣ ይችላል። አንደኛ ጨሌ የሚያመልኩ ባዕድ አምልኮ የሚያመልኩ ቡና የሚያፈሉ የሚካድሙ የሆነ ነገር የሚያደርጉ ቤት ውስጥ ሴሬሞኒ ያላቸው ቤተሰቦች ውስጥ ያደገ ልጅ ከሆነ እንዲያገባ አይፈልግም። መንፈሱ ግን እንዲልከሰከስ ይፈልጋል ማለት ነው። ስለዚህ ያገኛትን ሴት በሙሉ ምን ይላል? እንዲያውም እንደ ጀብድ አንዳንድ ወንድ እኔ እኮ ያናገርኳት ሴት እጄ ላይ ጠብ ነው የምትለው፣ በዛው ሳምንት ውስጥ ክትፍትፍ አድርጌ ለጥብስ ነው ማዘጋጀት ብሎ ያስባል። ግን ያን ሁሉ የሚያደርግለት ውስጥ ያለው ኃይል ነው ማለት ነው። አንዱ ይሄ ነው። ሁለተኛ ነገር ደግሞ እሱ ራሱ አንድ ጊዜ የሆነች ሴት ጋራ ሄዶ ከዛች ሴት ያመጣው መንፈስም ሊሆን ይችላል። የራበኝ ጊዜ በህልሜ እንጀራን አይቻለሁ። ያ ማየት እውነት ሆነ። እግዚአብሔር ስሙ የተመሰገነ ይሁን። ረሃቤ ጠፋ። በተራቆትኩ ጊዜ መልበሴን አይቻለሁ። በህልሜ አይቻለሁ። በተራቆትኩ ጊዜ ልብሴ ባለቀ ጊዜ ልብሴ ባደፈ ጊዜ የምለብሰውን ልብስ አይቻለሁ። ያ ማየት እውነት ሆነ። ለብሻለሁ። ስለዚህ ማየታችንን ከውስጥ ካልጀመር በአምልኮት ካልጀመር አናገኘውም። እርግጠኛ ሆኜ የምነግርህ ማየትን የምታገኘው መስገድን ስትለምድ ነው። ግንባርህ ዝቅ ሲል እግዚአብሔር ከሰማይ ዝቅ ብሎ ያይሃል። እሱም ዝቅ ብሎ ተወልዶ ከድንግል ማርያም እንደተገኘ በግርግም ውስጥ እንደተወለደ የአንተ ዝቅታ የእሱን ክብር፣ የእሱን ኃይል፣ የእሱን አምልኮት በህይወት ውስጥ ለመጻፍ የሚያስችል ኃይል ጥበብ ብቻም ሳይሆን በውስጥህ የሚኖርና ወደ ትውልድህ አብሮ የሚሻገር ነው። ይሄ ነው እውነቱ። የሚያሳዝን ቪዲዮ ላሳያችሁ። እዚህ ካለ እስቲ እሱን ሴቭ አድርጌው ከሆነ ይሄን ሰምታችሁ ምን ልል እንደፈለኩ ይገባችኋል። እሺ ስሙት እስቲ። በግጥም መልክ የቀረበ ነው፣ ግን ይሄ ቪዲዮ ላይ የሚታየው ሰውዬ በጣም ያሳዝናል። በእውነት ልብ ይነካል። ዝም ብላችሁ እዩት። አልሄድም። እማማ ሞታለች። እማማ ሞታለች። እማማ አረፈች። እኔ እናት ከዘጠኝ ልጆቿ አምላኳን አጠላት በቃኝ አለች። በመጠሯ ጅዝባኛን እንደጦረች ለአንድም ቀን ሳይከፋት ለአንድም ሳትሰለች በቃኝ አለች። አቤት እኔ በደል ቀን ከሌት መቀወስ አልድን አልኳት አይደል? ወልዶ መካን መሆን ለመታደስ በጠበቀች ልክ አንድ ቀን ሳልመጣ በለፋች ልክ አንድ ቀን ሳልመጣ በመረቀች ልክ አንድ ቀን ሳልመጣ ብገኝ ክህደት ነው በድኗ ሲወጣ በቃኝ አለች። ተነስ በቃ እንሂድ። አልሄድም። አንተ ግን ልቀኝ። አንተ ምን ከፋ በእውነት ከበድ የሚል መልእክት ነው። ሰውየው ያሳዝናል። መልእክቱ በጣም ልብ ይነካል፣ አንጀት ይነካል። በእውነት በጣም የሚያሳዝን መልእክት ነው። በጠበቀች ልክ ሳልሄድላት ይገባችኋል። ምንድነው የተባለው? እና እንሂድ ሲለው አልሄድም እናቴ ጋር ሲል እናት አርፋለች፣ እማዬ አርፋለች ሲለው ጊዜ አረፈች። የመጀመሪያ ቃሉ አያሳዝንም? ደግማችሁ ስሙት እስቲ። በጣም ነው የሚያሳዝነው። አረፈች እናቴ፣ የዘጠኝ ልጆችን እናት ወሰዳት፣ በቃሽ ብሎ ወሰዳት እግዚአብሔር ብሎ ማልቀስ ጀመረ። ከልቡ አልነበረም አልሄድም የሚለው የነበረው። አይገርማችሁም? ወዲያው ማረፋቸውን ሲሰማ ልቡ ተሰበረ፣ ደነገጠ። ደሞ ሰክሯል፣ አንደበቱ ያስታውቃል። ግን ከሱ ከንግግሩ ይልቅ የዚህ ፊት ለፊት የሚታየው ሰውዬ የሆነ ነገሩ የተነካ አይመስላችሁም? በዚህ ግጥም ውስጥ እሱ ራሱ ያጠፋው ነገር ያለ አይመስላችሁም?
የሆነ በህይወቱ እናቱን ሳያገኛት ሳትመርቀው ከባድ ነው። ያመለጠችው ሰው ይመስላል። እናቱ ሳትመርቀው በቃ መቆጣጠር አቅቶታል ስሜቱን። በእውነት በጣም የሚያሳዝነው እዚህም ቤት እንደዛ ነው የሆነው። ተሰብስበው ጫት እየቃሙ አንተ ወደ ቤት ና እንሂድ እማዬ ጋር እንሂድ ብሎ ታላቅ ወንድሙ መጣ። ከዛ አንደኛው ወንድሙ ውስጥ ያለው አስቡት፣ ከሴት ጋር ተቃቅፎ ሺሻ ጋንጃውን እየነፋ ነው ያለው። ትንሽ ወንድም ደግሞ እዚህ ጋር ጫት እየቃመ ነው። እኔ አልሄድም በቃ ሄድ አንተ ሲል ጊዜ ታላቅ ወንድም እንሂድ እናንተ ሰዎች ነግሬያቸዋለሁ እንሂድ በቃ እማዬ ጋር እንሂድ አለ። በቃ አልሄድም ሲለው ጊዜ እማዬ አርፋለች በቃ እንሂድ አለው አለና ደነገጠ። ዘጭ ብሎ ዱብ አለ በቃ። ከዛ እንዴት ብሎ እንደተነሳ ማያውቅም። በእውነት ነው የምላችሁ። ተነስቶ ገብቶ ወንድሙ ጋር እጅህን ከትከሻው ላይ አንሳ፣ ከሷ ዞር በል፣ ተነስ፣ ምነግርህን ነገር ተቋቋም። ትናንትና ማታ ያየው ህልም ምንድን ነው አለው። እናቴ ያረፈች እንዴ አለ። እናቱ በቀጥታ ሲሞቱ አይቷል በህልሙ። ግን ምን ብሎ ነው የፈታው? በቃ እናቴ ረጅም እድሜ ያላት ብሎ ነው ያስበው። በተቃራኒ ማለት ነው። እናቱ ሲሞቱ አይቷል። የሞቱበት ሰዓት ላይ እናቱ ሲሞቱ በህልሙ መጥተው ልጄ ቻው ብለው ሲሉት ሲሞቱ በቃ ሲያርፉ አይቷል። በጣም የሚገርም ነው። እና ይሄ ልጅ እጁን ከሴት ላይ እንዲያነሳ ቆሞ የሚሰማውን ነገር እንዲቋቋም ነው ያደረገው። እናታችን አርፋለች፣ አይናችንን ማየት እንደናፈቀች ሳታየን ኑ እያለችን ሳንሄድላት አንድም ቀን እንኳን በስርዓቱ ቁጭ ብለን አብረናት ሳንበላ ሳንጠጣ ባገኘነው ገንዘብ እንኳን ሳናጎርሳት እናታችን አልፋለች። መታመሟን ሳንሰማ እናታችን አልፋለች። ታላቅ ወንድማችን በር ላይ ቆሟል። ልብስህን ልበስ፣ መወራጨት የለም፣ ይሄ ራሴን አጠፋለሁ ምናምን የምትለው ነገር የለም፣ ነግሬሃለሁ፣ ቀጥ ብለን እንሄዳለሁ። እሺ በቃ መጣሁ፣ ጃኬቴን ደርቤ ልምጣ ብሎ ውስጥ ገብቶ ገገገገ ይላል፣ ይንጓጓል። ከዛ ምንድነው ብሎ ገብቶ ወንድም ሲለው ጊዜ የመጣ ነው ጃኬቱን ሊለብስ ወደ ውስጥ ገብቷል ሲለው ጊዜ ዋው ድምፅ ሰሙ። ሲገቡ ራሱን ሊያጠፋ ገመድ ምናምን ዘርግቶ ምናምን ተንጠልጥሏል። ሲገቡ የእናታችን ሞት አይበቃም ምናምን ብሎ ተጣሉ። በቃ ወንድማማቾቹ ተራበሹ። እንደምንም ብለው ተላቅሰው እዛው ጫት ቤት ማለት ነው ተላቅሰው ለቅሷቸውን እዛ ጨርሰው ነው ወደ እናታቸው ጋር ሄዱት። እናታቸው ጋር ሄዱ። የሰፈር ሰው የተንጫጫ ነው። ስትሞት መጣችሁ ተብሎ ተወቀሱ። በጣም አዘኑ። ሴቶቹ ተውት፣ አፈር ነው የሆኑት። በቃ አፈር። በሐዘን አይደለም በመልክ በሁኔታ ደስ አይልም ህይወታቸው። በቃ ይሄ የሚታይበትና ለቅሶ ላይ አስተምር ተብዬ ተጠራሁ። እኔ እዚህ ጋር የተጠራሁት እንግዲህ እኔ ለቅሶ ቤት ላይ ሄዶ ማስተማር ደግሞ ከባድ ነው። ያዘነን ሰው ማጽናናት ከባድ ነው። ያው ሁል ጊዜ ለቅሶ ቤት ላይ ስናስተምር ማጽናናት ነው የሚፈልግብን። ከዛ ደግሞ የሞተውስ ሞተ፣ በምንም መንገድ ሞተ፣ ስለሱ እንጸልያለን። የእናንተስ ህይወት ቀጣይ የሚለው ነው ትምህርቱ። እናንተስ መጨረሻችሁ ምንድን ነው? እና ይሄንን ትምህርት በማስተምርበት ሰዓት በቃ ልጆቹ መቋቋም አቃታቸው። በጣም ደነገጡ። በቃ እና ምንድነው የምንወርሰው? አሁን ትምህርቱን አቋርጠውብኝ ማለት ነው። ምንድነው የምንወርሰው? መምህር እሺ ንገረን። ቤት ነው የምንወርሰው? እናታችን የት አለች? እማዬ እያለ ወደ ጓዳ ትምህርቱን አቋርጦ ሰው በቃ ባልቀስ። ከባድ ነበር። ትምህርቱን በመከራ ነው የጨረስኩት። አበደ ተባለ። ጸበል አምጡ ብለን ጸበል ተረጨ። ቄስም ነበሩ፣ እንዳስተምር ተፈቅዶልኝ ነው እንጂ ቄስም ነበሩ። ጸበል ረጩት። ከዛ ታናሽ ወንድሙ ደግሞ ቀጠለ። ደግሞ እንደገና ወደ ውጭ ሄደ። ጋቢውን ጉርጉር አድርጎ ይሄዳል። እዛ ይደርሳል። አስፋልት ጋር ደርሶ መሀል አስፋልት ላይ ግጨኝ በቃ ና ግጨኝ ምናምን ብሎ ይመለሳል። ጎትቶ ያመጡታል። በተወሰነ በሁለት ሰዓታት ውስጥ ብዙ ነገር አይቼ የመጣውና እነዚህ ቤተሰቦች እናታቸውን በማጣታቸው በጣም አዝነዋል። ስለዚህ በአንድ ሳምንትም አይቆዩም። ስለዚህ ወደ እነዚህ ልጆች ቤት መምጣት አለብኝ። ይሄ ጠቋር የምትለው መንፈስ ሳይሆን አይቀርም እኔ ውስጥ ያለው አለ። ገዳም ለገዳም ያዞረኛል፣ እሄዳለሁ፣ እሳለማለሁ፣ ምን እላለሁ፣ ቤተክርስቲያን አካባቢ አለሁኝ ግን የለሁም አለ። ይሄ ነው ትክክለኛ ምስክርነት ማለት ይሄ ነው። አለሁ ግን የለሁም። በስጋ አለሁኝ በነፍስ ግን የለሁም። በአፍ አለሁኝ ግን በተግባር የለሁም። በመንፈሳዊ ህይወት የለሁም፣ በስጋ ህይወት ግን አለሁ ብሎ እንደማለት ነው። አለሁ ግን የለሁም ማለት እና ሐቅ የሆነ ለመጀመሪያ ጊዜ የመሰከረልኝ ሰው ቢኖር ይሄ ነው። እኔም ራሴ ዝሙት አዳሪ ነበርኩኝ። በዚህ አይነት ተግባር ውስጥ
እንቀሳቀስ የነበርኩ ሰው ስለሆንኩኝ አንድ ታሪክ ልንገር አለችው። የሶስት ወንዶችን ታሪክ ልንገር። አንደኛ እኔ ምንም አይነት መስተፋቅርም ምንም ያረኩበት ወንድ የለም። ምንም አይነት አስማታዊ ነገሮችን አልተጠቀምኩም። ግን እኔ ጋር ያለው የዝሙት መንፈስ ይመስለኛል አሁን ስረዳው አለችው። ወንዶቹ በተደጋጋሚ በቀን ቢያንስ ሁለቴ ሊያገኙኝ ይፈልጋሉ። አንዴ ካገኙኝ በኋላ ድጋሚ ሊያገኙኝ ነው የሚፈልጉት ሁሉም ወንዶች። ግን እንደምታየው ምንም አዲስ ነገር የለም። መልኬ ነው ምናምን ከተባለ ብዙ ሴቶች አሉ። ከሰው ጋር ነኝ እያልኩት እንኳን ከሱ ስትጨርሺ እኔ ጋር ነኝ ብሎ ያለኝ ወንድ አለ ነው የምትለው። ለምንድን በቃ መተኛት አልቻልኩም፣ ከአንቺ ጋር ነው መተኛት የምፈልገው። እንዲያውም አንድ ባለሀብት አለች ስትናገር፣ አንድ ባለሀብት በገንዘቡ በኃይለኛ ገንዘብ ገዝቶኝ ሌሊት ብቻዬን ማደር ስላልቻልኩና በህልሜ እየመጣሽ ስለሆነ መተሽ ደሪ እከፍልሻለሁ፣ ምንም ባናረግ እንኳን እከፍልሻለሁ፣ አብረሽኝ ደሪ ብሏት ከሱ ጋር አብራ ማደር ጀምራ 1 ወር 2 ወር አብራ ካደረች በኋላ ባክ የራስ ጉዳይ ምናምን ብላ ትታው ወደ ቢዝነሷ ሄዳለች። ገንዘብ ይከፍላታል። አስቡት፣ ገንዘብ እየከፈላት ከሆነ ማይነካት ከሆነ ከሱ ጋር መቀጠል ለምን አልቻለችም? አይፈቅድላትም። ውስጡ ያለው አይነጥላ ገንዘብም አግኝታ እንደገና አይነጥላውም ደግሞ ይበቃል ብሎት በሷ ላይ ሆነ ባክ በቃ ወረዛ ብሎታል ማለት ነው። ምንድነው ችግሩ? የዝሙት እሷ ጋር ያለው የቡዳ የዝሙት መንፈስ ኩል በጣም ትኳላለች። እሷ ጋር ያለው የቡዳ የዝሙት መንፈስ የመጣው ከጓደኞቿ ነው። ጓደኞቿ ኩሉን አስደግመው ነው የሚያመጡትና እዛ ፊት ለፊት ስለሚያደርጉት አንስታ ትኳላለች ማለት ነው። የነሱ የኩል መንፈስ ግን እሷ ላይ መጥቶ ይነግሳል ማለት ነው። እሷ ሄዳ አላስደገመችም። የነሱ የድግምት መንፈስ የዝሙት መንፈስ ሆኖ ገብቶ ወንዶች ጋር እንትን ይላል እና የማን እንደሆነ አይታወቅም። ያንን ኩል ግን እሷ በእጇ ይዛው ረጅም ዓመት ተጠቅመበታለች፣ ረጅም ጊዜ። አሁን ግን በጸሎት ላይ ግን ተገለጠላት። ኩሉ የማን እንደሆነ በህልም አየችው። አንደኛ ስትሰግድ ስትጸልይ እግዚአብሔር መንፈሱን ያሳድርባታል። ከአባታችን እንደተናገሩት መስገድ መጸለይ ስትጀምሩ የእግዚአብሔር መንፈስ ይመጣል። ያኛው መንፈስ ሪሊዝ ያደርጋል፣ ይወጣል፣ ይተዋቸዋል ማለት ነው። በቀላሉ ባይተውም ግን ቢያንስ ስራውን ያቆማል። እና ቡና ቤት ማን ነው ሴተኛ ዳሪ ሆና ናይት ክለብ ትሰራ በነበረበት ሰዓት በዛ ሰዓት ማለት ነው እምታውቃት አንዲት ልክ እንደሷ የምትሰራ ቢዝነስ ሰራተኛ ነበረችና ያቺ ሴት እናትሽ ታማለች ተብላ ወደ ገጠር ድንገት ሄዳ ነበር እና ይሄን ዕቃ ያዥልኝ እናቴ ታማለች አንቺ ጋር ይሁንልኝ ብላ ሰጣት። ስትሄድ ታያለች በህልሟ። ግን በእውነት እንደዛ አላለቻትም። በእውን ግን እናቷ ታማ እንደሄደች ደግሞ ታውቃለች። ያ የኩል ዕቃ ግን ራሱ የኩል ዕቃው እሷ ጋር አለ። ያኔ ነው እሷ ጋር ነው የሆነው። ዝም ብላ ያገኘችውን የኩል ዕቃ አንስታ ነው እሷ ጋር ወስዳ አስቀምጣ ስትኳል የነበረው። በዚህ የተነሳ ነው እንግዲህ ዝሙት ህይወት ውስጥ የገባችው። ማን ነው ወንዶች ይማረኩላት የጀመረችው። ደግሞም ዝሙት ህይወት ከጀመረችበት ጊዜ በዘመረችባቸው ወራቶች ውስጥ ስለነበረ በቃ እኔ መልኬን አይተው ነው ተጫዋችነቴን አይተው ነው መተው እንደዚህ ወንዶች እንትን የሚሉኝ ብላ ነው የምታስበው የነበረው። አለባበሴ ነው ጅስት በቃ ያለኝ ቅርጽ ነው ብላ ነው የምታስበው። ዛሬ ላይ ግን በጣም ከባድ ነው እና በህልሟ ውሾች ተሰልፈው ነው ያየችው። ቡችላም አለ፣ ትልቅ ውሾችም አሉ፣ የፈረንጅ ውሻም አለ፣ አንገታቸው ላይ ደውል ያደረጉ ውሾች አሉ አለች። አንገታቸው ላይ ደውል ያደረጉ ውሾች ምን ሊሆኑ እንደሚችሉ እንጃ። ምን ይመስላችኋል? እኔ ራሴ መፍታት ከብዶኛል። ብቻ እነዚህን ውሾች በህልሟ ተሰልፈው አየቻቸው። በየተራ እየመጡ አጠገቧ ይቀመጡና ይሄዳሉ። አጠገቧ ተቀምጦ ይሄዳሉ። እግዚአብሔር ይብራ ካላለ ሁልጊዜ ዘሩ በጨለማ ውስጥ ይሆናል ማለት ነው እና አባቶቻችን ተኝተውበት ባሉበት ህይወት ውስጥ በተኝተውበት ባለቡት ጊዜ ውስጥ ጠላት መጥቶ እንክርዳዱን ዘራ ነው የሚለው። ከዚህ በኋላ አብሮ በቀለ፣ አብሮ አደገ። አጫጆች መጡና እንዴት እናርግው አደገ እኮ አብሮ ሲል አይ እስከ መከራ አብሮ ይቆዩ። አብሮ መብት አገኘ። አብሮ ለመብቀል ለማፍራት ጊዜ ያገኘ በቂ ጊዜ አለ። ጠላት ላንተ ህይወት ውስጥ አብሮ ለመኖር በቂ ጊዜ አለው። ቶሎ ማወቅ ያለብህ ጠላት መዝራቱን ብቻ ነው። ከዚህ በኋላ ግን የመከሩ ጊዜ እስኪደርስ ድረስ ያለውን ሂደት እንደገና ተጠብቃለህ። ሰዎች ተኝተው ሳሉ ነው። ግን አሁንም አስታውሱ፣ ሱባኤ የለም፣ ለሀገር ሱባኤ የለም፣ ለቤተሰብ ሱባኤ የለም።
ለልጆች ሱባኤ የለም የለም። ቆየ እኮ ከጠፋ። በግልህ ከገጠመህ ችግር ሱባኤ ትይዛለህ እንጂ እንደ ሀገር፣ እንደ ህብረተሰብ፣ እንደ ዜጋ ሱባኤ የለም። እንኳን ምእመናን በአባቶች መንፈሳዊ ህይወትም ውስጥ እንኳ 100% የተረሳ ጉዳይ ሆኗል። አሁን ፍልሰታ ስትመጣ ብቻ ያው እንግዲህ ዝም ብሎ መንጫጫት ነው። ያም ቢሆን እንጂ የልቦናችንን ሂደት ተከትሎ በንጹህ አምልኮት ውስጥ ባለ ፍቅር የሚገለጥም አይደለም። ዝም ብለን ብቻ እንዴት ነው ከውስጣችን ከተንኮል የራቀ ህሊናና ልብ ኖሮን አይደለም። ብዙ አጥፍተን የዘመኑን መግቢያ ወይም የዘመኑን መጀመሪያ ስፍራ ላይ የብዙዎችን መከራ ተሸክመን ዘመን እንለውጣለን። የብዙዎችን ፍዳ አሸክመን በተለያየ አይነት ጥላቻ ህይወታችንና ልቦናችን ይዘን አዲሱን ዘመን ስንቀበለው እንደገና አዲስ ወንጀል፣ አዲስ ጥፋት፣ አዲስ ክፋት፣ አዲስ ተንኮል ይዘን እንቀበለዋለን። አየን፣ ክርዳዱ ከተኛ በኋላ የሚዘራ ጠላት አለ። ይህንን በዘመናዊ ሳይንስ መከላከል አይቻልም። ሌሊት የሚዘራው ስለሆነ ተኝተህ ስለሚዘራው በቀጣዩ መከር ላይ ያለውን አደጋ ሳትረዳው ዘርቻለሁ ብለህ ትተኛለህ። ግን ጠላት አብሮ ያድጋል። አይነ ጥላ የሆነ ቡዳ የሆነ ልክፍት የሆነ ይኸው ክርዳድ አይደለም እንዴ የምናየው አይደለም? ያስኩት እድሉን፣ ገዱን፣ ተስፋውን አጨለምኩት ይላል። ወዳልሆነ መንገድ መራሁት ይላል። ወዳልሆነ አቅጣጫ ወሰድኩት ይላል። ትምህርቱን ዘጋሁት፣ ማስተዋሉን ዘጋሁት፣ ልቦናውን አደደብኩት ነው የሚለው። አባቶች ተኝተው ነው። ግን ግራ እንጋባም ነበር እኮ። አሁን ስለ መንፈሳዊ በረከትና ተስፋ፣ ስለ ጠላትህና ስለዚህ ክፉ መንፈስ መጎዳትና ጉዳት በሚገለጥበት ጊዜ ይሄን ያህል አድካሚ መንገድ አትሄድም ነበር። ይሄን ያህል ዘመንም በከንቱ አትጨርስም ነበር። ይሄን ጠላትን ለማወቅ ስንት ዘመን ጨርሳችኋል። እዚህ ከዚህ ወጣ ስትሉ እዛ ለምን ሄዳችሁ ሲሏችሁ ሽምቅቅ ትላላችሁ። ልክ ጠንቋይ ቤት ግርግራ ጭሳችሁ እንደተመለሳችሁ አይነት። እንደዚህ እኮ ነው እንዲህ ነው ስላችሁ ልቦናችሁ ድንግጥ ይላል። ይሄ ጠላት ውስጥህን ከማስተዋል ጋር ስለነጠቀህ ያው ዝም ብሎ ፎቶግራፉ ብቻ የሚነቃነቅ ፎቶግራፍ አድርጎ ስለምትሄድ ማስተዋሉ በሌሎች የተነጠቅ ነው። በቃ የምቀኛው ሐሳብ ቶሎ ይገባሃል። የጥንኮለኛው ሐሳብ ቶሎ ይገባሃል። ለአንተ በጎ የሚሆነው ነገር ላይ የጠላት ፍርድ ለአንተ እንደ በጎ አድርገህ ቶሎ እንድትቀበሉ ያደርጋል። ይሄ ማስተዋልህን ስለወሰደብህ ነው። ስንቱ የተንገላጀጀ ህዝብ እኮ ነው አሁን ያለው። ስንት በጊዜ በጠላቱ ላይ እንኳን መንቃት ሳይችል ዝም ብሎ እየተሳደበ። እስቲ ቤተ ክርስቲያን ውስጥ ያለ ጥንቆላ ምን አይነት ጥንቆላ ነው? እስቲ በምን አይነት ግምት ቢገመት ነው ይሄ? ጠላቶችህ ጥሩ አድርገው ይዘሩልሃል። አይ ከአይነ ጥላህ ጋር ታስረህ እንድትሞት ከቤተሰብ ከመጣ ክፉ መንፈስ መዘዝ ጋር ሌላውንም ትውልድ አጨንግፈህ አንተም ጨንግፈህ እንድታልቅ የሚፈልጉ ወገኖች የሚያግዙ ውስጣቸው ላደረው እና በጨለማ ለተዘራው መንፈስ ነው። በጎ የሆነውን አትሰማም። እስቲ ጣሊያን ብዙ ነጮች ዳኑ ብሎ የጻፈ መጽሔት አለ ወይ? ተባረረን ግን ሁልጊዜ ጽፈውታል። እናንተም አንባችሁታል። ተባረረ፣ ታሰረ፣ ታገደ ምናምን የሚለውን ነገር ፈጥናችሁ ታነቡታላችሁ። የሚገርም ነው ደግሞ ልዩ ትኩረት በመስጠት ማለት ነው። በጣም ሞኞች እንክርዳድ የዘራውን ዘር ቶሎ ወደ እንክርዳዱ እንጂ ወደ ስንዴው አናደላም። ይሄ ያስተሳሰባችን መዘበራረቅና ባህሪያችን የለመዳቸው ነገሮች በአብዛኛው ክፉ ውስጣችን ስላለ ክፉን ነው የምንፈልገው። ክፉ ደግሞ ክፉዎች በክፉዎች ይጠፋሉ ይላል እግዚአብሔር። ሰይፍን የሚያነሱ በሰይፍ ይጠፋሉ፣ ክፉዎችም በክፉዎች ይጠፋሉ። ይሄ የመጽሐፍ ቅዱስ ምላሽ ነው። ስለዚህ እስከ መከር ድረስ ይቆዩ። ጠላት ይህን አደረገ አላቸው። ባሮቹም እንዲህ ኑሮ ሁልጊዜ በሽተኛ ከሆነ አስቸጋሪ ነገር ነው።
ከአካል በሽተኝነት የበለጠና የከፋው የኑሮ በሽተኝነት ነው። ኑሯቸው ላይ መንፈስ ተንጠልጥሎ ፍዳ የሚያሳያቸው ጥቂቶች አይደሉም። ይኸውም አንዱ የመተቱና የሟርቱ ዓለም፣ የስልብናው ዓለም ኪስህን የሚያራቁት፣ የያዝከውን የሚበትን፣ የጀመርከውን እንዳትፈጽም የሚያዘገይ፣ አካሄድህንና አኗኗርህን የሚያዛባ፣ ፕሮግራምህን በራሱ ክፉ መንገድ የሚመራና በኋላ የሚያስጨንቅ፣ በኋላ ላይ ይወቅሳል። ደግሞ ሰይጣን 3 ስራ ይሰራል። አንደኛው ያንተን ውጫዊ ኑሮ ያበላሻል። ሁለተኛው ውስጥህን ይረብሻል። ሶስተኛው አብሮህ ፕሮግራም ያወጣል። ከዛ በኋላ ደግሞ ተበላሸ እኮ ይላል። ደግሞ እንደገና መጨረሻ ላይ ተበላሸ ብሎ ይነግርሃል። እንደገና የአእምሮህና የህሊናህ ከሳሽ በመሆን ይሰለፋል። ከዛም በላይ ደግሞ እተወዋለሁ የምትለው ነገር ሳትተወው ጭንቀቱ ይቀጥላል። እረ ምን አባቱስና ብለህ እንድትተወው ራስህ ትወስናለህ። ግን ደግሞ አትተውም። አእምሮ ውስጥ እየተመላለሰ ሌሊት እንቅልፉን ይከለክልህና ቀኑም የድካም ሌሊቱም የድካም ያደርገዋል። ይህንን የምንከላከለው ታዲያ በመቀደስ ነው። ምን በማለት ነው? በመንፈስ መቀደስ። ይሄ ነው በቃ። አሁን እግዚአብሔር ሆይ ልቦና ስጠው ብላችሁ እንዲማር ትጸልዩና አልሰማ ካለ መዝሙር 34 በሞባይላችሁ ከሆነ 35 ማለት ነው። እሱን ትጸልያላችሁ። ለምሳሌ ጫፍጫፉን ልበልልሽ። አንዳንድ ጊዜ ክፉ ሆኖ ከመጣ ያ ሰው መቼም ጸሎቱን የሚሰማ እግዚአብሔር ነው። እግዚአብሔር ደግሞ ፈጣሪና አምላክ ስለሆነ እናንተ ስላላችሁ ብቻ ሄዶ ሰውየውን ይገለዋል ማለት አይደለም። አስተምሮ ግን ወደ እናንተ ያመጣዋል። ለምሳሌ እንዲህ ይላል የዳዊት መዝሙር 34 አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውንም ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም። ክፋትን በእኔ ላይ የሚያስቡ ይፈሩ፣ ወደ ኋላቸውም ይበሉ። በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔር መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔር መልአክ ያሳዳቸው፣ በከንቱ ያጠፉኝ ዘንድ ወጥመዳቸውንም ሸሽገውብኛልና ነፍሴን በከንቱ አበሳጭተዋታልና እያለ ይቀጥላል። እንግዲህ እስከ ቁጥር 7 ያለውን ያነበብኩልሽ። ይሄንን አንቺ 7 ጊዜ እየደገምሽ በየቀኑ ስትጸልይ እግዚአብሔር በእነሱ ውስጥ ያለውን መንፈስ ነው ታዲያ የሚመታልሽ። የህሊና ጸሎት የሚባለውን መጽሐፍ ታውቂዋለሽ? እመቤቴ ድንግል ማርያም ሆይ የሚዋጉኝን ተዋጊልኝ እያለ የሚጸልየው እሱም እዛ ውስጥ ያለው ይሄ ተመሳሳይ ነው። ጠላቶቻችንን ስጋ ለበስ አጋንንት የሆኑትን ደብተራ ውስጥ ያሉትንም አስመታችሁንም መታችሁንም ሁሉ ውስጥ ያሉትንም አጋንንትን እንዲገስጽ ሰዎቹን ልብ እንዲሰጣቸው ነው የሚመክረውና በዚህ የተነሳ ምናልባት ሰውየው ልብ ሊገዛ ይችላል ብዬ አስባለሁ። ልብ ሊያስተካክል ይችላል ብዬ አስባለሁ። ስለዚህ ያው ይሄንን ጸሎት አድርገን እግዚአብሔር አሁን ለምሳሌ እንደ ምሳሌ ትንሽ ልጅ ሕፃን ልጅ ማለት ነው ሄድና ያን ሰውዬ በዱላ ምታው ብለሽ ብትልኪው ሕፃኑ ልጅ የተላከውን ይፈጽማል። ሄዶ ይመታል። ዳቦ ሰጣለሁ ከረቤላ ሰጣለሁ ይመታል። ከአንቺ በላይ ደግሞ ትልቅ ሰው ደግሞ ካሄም ዱላ ያዝና ያን ሰውዬ ምታ ብትይው እንደ ሕፃኑ ልጅ ቶሎ ሊታዘዝሽ አይችልም። ለምን? አዋቂ ስለሆነ። በእኛና በመላእክት መካከልም እንደዚህ ነው ያለው። አርጉ ግደሉ ስላልሻቸው ሰውን አይደለም ሄደው የሚያርዱት የሚገሉት ወይም የሚያስጨንቁት። በሰዎች ውስጥ በወዳጆቻችን ወይም በሰዎች ውስጥ ያለውን መንፈስ ነው ሄደው የሚያስጨንቁት። ግልጽ ነው አይደል? መንገዳቸውን ዝጋባቸው ሲል የትኛው መንገድ ነው? የአስማት መንገዳቸውን፣ የተንኮል መንገዳቸውን። እንዲያውም ቁጥር 8 ላይ ብቻ አለም ልቀጥለው መሰለኝ ያላወቁት መንገድ ይምጣባቸው፣ የሸሸጉትም ወጥመድ የያዛቸው። አየሽ፣ በራሳቸው ይያዙ፣ በዚህ ወጥመድ ውስጥም ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ አንተ እንዳንተ ማን ነው? ችግረኛን ከሚቀማው እጅ ችግረኛንና ድሃውንም ከሚነጥቀው እጅ ታድነዋለህ።
የክፋት ምስክሮች ተነሱብኝ። አየሹ የክፋት ምስክሮች ማለት ይሄ ነው። ሄደው ጠንቋይ ጋር የሚያስጠነቁሉ ደብተራ ጋር የሚያስመትቱ ሰዎች ማለት ነው። የክፋት ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ ማለት በሐሰት መሰከሩኝ፣ እንዲህ አድርጓል ብለው መሰከሩብኝ ማለት ነው። ስለ በጎ ክፋትም መለሱልኝ፣ ነፍሴንም እጆችን አሳጧት። እንግዲህ ወደ እግዚአብሔር እንዳትዘረጋ እጃችን ይሄ በእጅ የሚታየው እጃችን ሳይሆን በአይን የሚታየው እጃችን ሳይሆን የነፍስን እጅ ማለት ነው። ቀና ብለን የምንጸልይበትን እጆችን አሳጧት። እኔስ እነርሱ በታመሙ ጊዜ ማቅ በለበስኩ እኔስ ሲልና እነርሱ በታመሙ ጊዜ ማቅ ለበስኩኝ፣ ነፍሴንም በጾም አደከምኳት፣ ጸሎቴም ወደ ብብቴ ተመለሰ። ይሄም ማለት ነው ሁሉን ነገር ካደረኩኝ በኋላ ቁጭ ብዬ ታግሼ ጠበቅኩ ማለት ነው። ገባሽ አይደለም? ደግሞ የእግዚአብሔር ጊዜ መጠበቅ ያስፈልጋል። ከዘረጋሽ ከጸለይሽ በኋላ ደግሞ ቁጭ ብሎ መጠበቅ ያስፈልጋል። ለወዳጄና ለወንድሜ እንደማደርግ አደርጋለሁ፣ ለእናቱም እንደሚያለቅስ ራሴን ዝቅ አድርጋለሁ። በእኔ ላይም ተሰበሰቡ፣ ደስ አላቸው። ግፈኞችም በእኔ ላይ ተሰበሰቡ፣ እኔም አላወቅኩኝም። አይሽ አላወቅኩኝ ማለት መተት እንደተደረገባችሁ አላወቃችሁም ማለት ነው። ድግምት እንደተደረገባችሁ አላወቃችሁም፣ ወይ የሆነ ነገር እንደተደረገባችሁ አላወቃችሁም ማለት ነው። ቀደዱኝ፣ አልተውኝም፣ ፈተኑኝ፣ በሳቅም ዘበቱብኝ፣ ጥርሳቸውንም በእኔ ላይ አንቀጫቀጩ። ይሄ ማለት ነው በቡዳ መንፈስ አዩን ማለት ነው። ጥርሳቸውን አንሳጠጡ። እንዴት ይሄ ነገር ተሳካለት? ይሄ ነገር እንዴት ለሱ ይሰጠዋል? ይሄ ነገር እንዴት ይሆናል ብለው በመጥፎ መንፈስ አዩኝ ማለት ነው። አቤቱ እስከ መቼ ድረስም ታየኛለህ? ነፍሴን ከክፉ ስራቸው ብቸኝነቴንም ከአንበሶች አድናት። አቤቱ በታላቅ ጉባኤ ውስጥም እገዛልሃለሁ፣ በብዙ ሕዝብ መካከልም አመሰግንሃለሁ። በግፍ የሚጠሉኝ በላዬ ደስ አይበላቸው፣ በከንቱ የሚጠሉኝም በዓይናቸው አይጣቀሱብኝ። አይሽ በዓይናቸው ሲል ምን ማለት ነው? የቡዳ መንፈስ አይመልከተኝ ማለት ነው። በእኔስ ሰላምን ይናገሩኛልና ለኔ ከላይ ሲያዩኝ እንደምን አደርክ እንዴት ነህ ይሉኛል ማለት ነው። ለእኔስ ሰላምን ይናገሩኛል፣ በቁጣም ሽንገላ ይመክራሉ። ተደብቀው ማለት ነው። ተደብቀው በቁጣ ሽንገላ ይመክራሉ። ከላይ ግን እንደምን አደርክ እግዚአብሔር ይመስገን ይላሉ። አፋቸውንም በእኔ ላይ አላቀቁ። እሰይ እሰይ ዓይናችን አየው ይላሉ። አቤቱ አንተ አየኸው፣ ዝምም አትበል። አቤቱ ከእኔ አትራቅ። ይሄ ልመና ቀላል አይደለም። አምላኬ ጌታዬም ወደ ፍርዴ ተነስ፣ አቤቱ ፍርዴን አድምጥ። ይሄ ማለት አንቺ ንስሐ ከገባሽ ነው ታዲያ የሚሆነው። ፍርዴን አድምጥ ማለት በኃጢአት ተጨማልቀሽ የዛሬ ስንት ዓመት አንቺም ልክ እንደነሱ እሾህን በሾህ አድርገሽ ከሆነ አይሰማም። ግን ንስሐ ገብተሽ ቅዱስ ቁርባን ተቀብለሽ አጠቃላይ የጾምሽ እየጸለሽ እየሰገሽ በትህትና ከሆነ ግን አምላኬ ጌታዬ ወደ ፍርዴ ተነስ ስትዩ ይነሳል። አቤቱ ፍርዴን አድምጥ ስትዩ ያደምጣል። አቤቱ አምላኬ እንደ ጽድቅህ ፍረድልኝ ስትዩ ይፈርዳል። በላይም ደስ አይበላቸው ስትይ አዎ ደስ አይላቸው። በልባቸው እሰይ እሰይ ነፍሳችንን ደስ አላት አይበሉ። ደግሞም ዋጥ ነው አይበሉ። ዋጥ ነው ምን ማለት ነው? አሸነፍ ነው። የእሱ የሆነውን ነገር ወሰድንበት ሰለብ ነው አይበሉ ማለት ነው። በመከራዬ ደስ የሚላቸው ይፈሩ። በማን ደስ የሚላቸው? በመከራዬ። በአንድነትም ይጎስቁሉ። በምን? በአንድነት ምን ማለት ነው? በአንቺ ላይ ያደረጉት አስደጋሚው ደጋሚው የተባበሩ ሰዎች በሙሉ በአንድነት ይጎስቁሉ። ይጎስቁሉ ማለት ይሞቱ ማለት አይደለም፣ ይቀጡ ማለት ነው። በእኔ ላይ የሚታበዩ እፍረትንና ጉስቁልናን ይልበሱ። ጽድቄን የሚወዷት ደስ ይበላቸው። ሐሴትንም ያደረጉ ሐሴትንም ያድርጉ ይልና የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትርን ይበሉ። እነዛ ሰዎች ማለት ነው የአንቺ ተባባሪዎች ቤተሰቦችሽ፣ አንቺና ቤተሰቦችሽ ደግሞ ከአንቺ ጋር ተባብረው ደግሞ እግዚአብሔርን ያመስግኑ። በምን? ገና ያ የጸለይሽው ጸሎት እንደሚደረግ ተስፋ አድርገው ማለት ነው። ምላሴ ጽድቅህንም ሁልጊዜ ምስጋናን ይናገራል ይላል። ይሄ ነው እንግዲህ እስከ ቁጥር 28 ድረስ ግልጽ ነው አይደለም የምናገረው? አዎ ገብቶኛል መምህር።
ምንድነው ያልከኝ? መተት ነው። የትምህርት መተት። ምንድነው የምትማረው? ኮሌጅ አካውንቲንግ። ኮሌጅ አካውንቲንግ ማለት ስትል ቀን ነው ሁሉ ውጤት ይመጣልን። እሷ እኮ እንዲህ ሰነፍ ነች። እንዴት መጣላት? እመቤቴ አደራሽን ቤተሰቦቼ ለቤተሰቦቼ ትላለች። እኔ በቃ ተቃጠልኩ። እኩል ጓደኛ አሁን እኩል መጣልን፣ እኩል ውጤት መጣልን። እኔ የሚለው የመታችዋን ባህሪ፣ ህይወት፣ ነፍስ፣ ህልውና ወክሎ ነው። መታቾች በሚመትቱበት ጊዜ መንፈሳቸው እዚህ ሲመጣ የመታቾቹን ነፍስ፣ አካል፣ ባህሪ፣ ጠባይ ወክሎ ነው የሚናገረው። ልክ በሚሞቱበት ጊዜ ልክ እንደዚሁ እንደ መንፈሱ እኔ ሲኦል እገባለሁ ብለው ነው ወደ ሲኦል የሚሸሹት። ምክንያቱም ስራ ነው። ይህንን ብረት አንድ ፋብሪካ እና ሰው አንድ ጋር ሆኖ ነው ብረት ያደረገው። ቆርቆሮውንም የብረቱንም ብረት ያደረገው በተፈጥሮ ብረት ሆኖ በአፈርነት ቢቀመጥም ህልውና እንዲያገኝ እንደዚህ እንዲያገኝ ያደረገው ሰውና የሰው መሳሪያ ነው። ስለዚህ ይህንን ስናይ ማሰራው ለሚለው ሰው እንደሰራው እናምናለን። ልክ እንዲህ አይነት ተንኮል ውስጥ የሚገቡ ሰዎች፣ እንዲህ አይነት መንፈስ ውስጥ የሚገቡ ሰዎች ደግሞ ልክ መንፈሱን ወደዚህ ሲልኩት የተንኮል አካላዊ ህልውና መግለጫ ነው ያ ሰው። ስለዚህ ሰይጣኑና ላኪው አንድ አይነት ጠባይ ያላቸው ማለት ነው። እና እኔ ይላል ሰይጣኑ የመታቿን ህይወት ተክለ ቁመና ይዞ ነው እኔ የሚለው። ሲሞቱ ቀጥታ እንደ ሰይጣኑ ወደ ሲኦል ነው የሚሄዱት ማለት ነው። እሺ ቀናው እናችባት በል ቀናችባት በቃ ቀናችባት። አይሆንም። ምን ታመን ነው ከተመተት? አሁን 5 ዓመት ቁጭ ብለሃል። 5 ዓመት ቁጭ ብያለሁ። ምን ታረጋታል? ስራ እንዳታገኝ እንድትቃጠል አላርጅክ ነኝ አልኩኝ። እነሱ እኮ ስራቸው ነው። እሷ ግን አታውቅም። ሚስጥር ነው፣ አታውቅም። ደስ አለኝ። እኔማ አይሆንማ እዛ ውስጥ አይሆንማ። እኔ እኮ ዋረዳለሁ፣ አለርጂክ አለብኝ፣ መጨፈር ምናምን መዝሙር ስዘምር ያምኛል፣ እንዴት ይሻለኛል ብላ ስትለሽ አይዞሽ ይዛለት ምንም አትሆኝም። ማነው አለርጂክ ያለባት? እሷ እቺ አለርጂ ሰውነቷ ወር በቃ ሰው ጋር መጫወት አትችል፣ መሳቅ አትችል። 3 ዓመት ኮሌጅ ስትማር እንዴት ዘክያ እንዳልሽ 3ኛ ዓመት ውጤቱን በልሸት። አለርጂክ ነው የተባልከው? ሐኪም ነው አለርጂክ የተባልከው? ኧረ እሷ ምን ነው አለርጂክ ያረክባት? ሙሉ ምግብ፣ አንድ ምግብ የሚስማማት የለም። አንድ ነገር በቃ ምንም ደስታ የለም። አለርጂኩን እንዴት ነው የምታመጣው? በቃ ግልበጥበጥ ሰውነቷ ላይ እንዳለ በቃ ስትጫወት ስትስቅ እንዳለ ከጀርባዋ ጀምራለሁ። ስስቅም አለርጂክ ነው? አዎ እንዴ ምንም ነገር የለም። በቃ ሰላም የለም። አብሶ በዓልንማ አቤት ቤተሰቡን በጥበት በቃ ደስታውን እንዳለ ውስድ። አቤቱ ጌታዊ ምን አለ በዓል ባይመጣ ትላለች እሷ። በዓል ባይመጣ ትላለች? አዎ ምን ታድርግ። እኔ እንደሆንኩ አታውቅም ነበር። በኋላ ላይ የሆነች ትንሽ እህት አለቻት፣ የእሷ የታናሿ ታናሽ። ተይ ይቅርብሽ፣ ተይ ቤተክርስቲያን ሂጂ ጸበል ተጠመቂ ትላታለች። ምንድን ነው እናንተ ደግሞ ሁሌ ጸበል? እኔ ሰልችቶኛል ያልሄድኩበት የለም ትላለች እሷ። ደስ ብዙ ጸበል ሄዳለች። አዎ በቃ አልወጣህም፣ ዝም አልኩ። አደፈጥ እወዳለሁ፣ ጸበሉን እወዳለሁ። ትጠመቃለህ? አዎ ተዋህዳት፣ እንዳትረብሻት፣ ጸበል ቦታ ምናምን ስትሄድ እንዳትጋለጥ ተባልኩኝ። ትእዛዝ ተሰጥቷል? አዎ ተሰጥቶኛል። እንዴት ነው የተሰጠ ትእዛዝ? በቃ የትም ስትሄድ ጸበል ስትሄድ እንዳታስጨዋት፣ ጸጥ በል በቃ ዝም ብለህ ተጠመቅ ተባልኩ። ተጠመቅ? አዎ። ስትጠመቅ እሰይ እያልክ ነው ልል እያልክ ነው የምትጠመቅ? ኧረ ደስ እንዳለኝ እሰይ ትንሽ ሰከን ትላለች። በቃ እሷ ቀዝቀዝ ይላታል። ቀዝቀዝ ይላታል? አዎ። እኔ እዛ ውስጥ አልገባም። ከልብሷ ጋር ቁጭ። ቤት ጋር ቁጭ በቃ እሷ አሁን ልብሷን እዚህ ጋር ካስቀመጠች እዚህ ጋር ቁጭ እላለሁ። ልብስ ጋር ትጠብቃታለህ? አዎ ልብስ ጋር እጠብቃታለሁ። ብዙ ጊዜ እንደዚህ ስለሆነ ነው መርጫ ያዘጋጀ ነው። ተወረውራለህ እንዴ? ደግሞ ምን ያደርግልኛል? እሱ ውስጥም እኮ ነበርኩ። ብዙ ጊዜ ከልብስ ጋር ይወጣና ይቀመጣል። አሊያም ደግሞ ቤት አልጋው ላይ ቁጭ ብሎ ይጠብቃል። ይሄ መሰረታዊ ጠባዩ ነው። ስለዚህ ምን አደረግን? እንደዚህ እየሆነስ በሚቀርበት ጊዜ እንዳለ ልብሱን አሁን ጠበል ነክቶት ቤት ስትሄዱ ሲገባ እዛው ይታሰራል። ቤት እንኳ ቢቀር ማለት ነው። ልክ እንደገባ እዛው ይቀመጣል። በቃ ይቃጠላል። እወጣለሁ ሲል እንደ ድሮ አይወጣም። በፊት ሰው እንዲህ አይነት ግንዛቤ ስለሌለው ቤት ከገባችሁ በኋላ በኢየሱስ ክርስቶስ ስም አሁን ድንገት የገባው መንፈስ አስሬ ያለው
እንዳትነቃነቅ ብትሉት ይመጣል ቀጥ ብሎ። ለምን? በክርስቶስ ኢየሱስ ምን አለ? ተፈጠርን። ስለተፈጠርን መንፈሱ የስሙ ኃይል ይይዘዋል። እሺ በቃ አሁን ጻድቃኔ ሄድን ሱባኤ። ኧረ በስመ አብ መቃጠል ነው መቃጠል። አንድ ደግሞ ጓደኛ አለቻት፣ ለሷ እኮ ነው የምትጸልየው። መተት አለው የጓደኛ መተት በትምህርት የገባው አንድ በቀጠና አንተ ሰይጣን ነኝ። ሁሉም ሰይጣን ነኝ። ሁላችሁም ሰይጣን ነኝ። አሁን ለመሄድ ለምን ፈለክታል? በቃ ተቃጠልኩ፣ ተንገበገብኩ። 5 ዓመት ተቃጠልኩ። እንደዚህ አይነት አካሄዶች አሉ። ወደ ቅዱስ ቁርባን ከቀረቡ በኋላ በእምነት መቅረባቸውን በትክክል ከተረጋገጠ አይላክላቸውም። ቢሄዱም አይላክም፣ ቢሄዱ እንኳ ማለት ነው። አንዳንድ ጊዜ ደግሞ አይ በቃ ተንኮሉ ይሻለናል ብለው መርጠው የህሊና የልቦናቸውም ውስጥ መርጠው በሚሄዱበት ጊዜ በፊት ከነበሩበት የበለጠ ይላክላቸዋል። አሁን ኃይለኛ ነው፣ ኩነኔው ኃይለኛ ነው፣ ጠንከር ያለ ነው። አሁንማ በጣም ነውር ነው። አትልክ ትፈራለች። እንዴት ነውር ነው? መዋረዷን ራሱ እኮ አታውቅም። ግን እኔ እመቤቴ ማርያም እኔ አላመንኩም አለች ልጅቷ። አላመነችም ልጅቷ። መጀመሪያ እነሱ ቤት ስጠቁማት አላመነችም። እቤቷ እያለች ነው የነገርኳት። ምን ብለህ ነገርካት? ማነክ ከማን ቤት ነው የመጣከው እስኪ ንገረኝ ስትል ጊዜ እስከነሱ አምጥቼ ነገርኳት። ለምን ነገርካት? አሰቃየችኝ፣ አንገበገበችኝ። ማነክ አለች። ማነክ ንገረኝ አለች። እቺኛ ጓደኛዋ በጣም ነው የምትወደኝ። እንዴት ልመናለች? መተት ምን አድርገው የተባለ በታት ናቸው ልጆቹ፣ ሁሉንም በታት ናቸው። ቀስ በልና ተናገር። በታት ናቸው ልጆቹን። ስንት ልጆች አሉት? አራት። የት ነው የሚኖረው? ጅዳ። አዎ። ምንድን ነው የሚሰራው ጅዳ? ሹፌር። እሺ። እና ምን አደረከው? ላሳብደው ልጋለው። ስንት ዓመት ነው ከያዝከው? 14 ዓመት። 14 ዓመት? አዎ። በምንድን ነው የገባኸው? በገንዘቡ። ምንድን ነው ገንዘቡ? ገንዘቡን ወስደንበት ይሰጣል ዝም ብሎ። ይሰጣል ማለት ምን ማለት ነው? ይስጣ ታዲያ? ዝም ብሎ ነው የሚሰጠው። ሰው አምጣ ካሉት መስጠት። ታዲያ ይስጣ ምን አገባህ? ምን ይጠጡበታል፣ ይቃጠሉበታል። እሺ ጅኒ ነህ። ትሄዳለህ አትሄድም? ሄዳለሁ። ስንት ናችሁ ጠቅላላ? ቤት ዛርም አለ። የእናቱ? አዎ እናቱም አይኑ ጠፍታለች። አይኑ ጠፍቷል። አባቱ ተኝቷል። እናቱ አይኑ ጠፍታለች። ታዲያ እሱንስ አብረን የተወለድከው ከተወለደ በኋላ ነው ያዝከው? ከተወለደ በኋላ። የስንት ዓመቱ ነው? 6 ወር። አብረን ያደግከው? አብረን ያደግነው። እሺ ለምን አብረህ አደግ? እንዲለማ እንዲበረታ እንዴት ነው አብረህ ያደግከው? ቤታቸው እንዲበታተን፣ ቤታቸው እንዲተሳሰር ነው ቤታቸው። አብረህ ያደግከው? እሺ ዛር አጋንንት ነው ዛር ሰይጣን? አጋንንት። አሁን እድሜው እና የእሱ እድሜ ስንት ናችሁ አብራችሁ? እሱ 38 ገብቷል። 38። አንተስ? እኔ ያው 37 ከምናምን ነው። ስንት ናችሁ ጠቅላላ? 22 ከሳሩ ጋራ 22። ልጁ ተወልዶበታል። ልጁ ምን አደረከው? ልጁን የእሱን ልጅ እሱ እንዲናደድ እሱ እንዲል ያሳምመዋለሁ፣ አሳረዋለሁ። ልጁ ምን እያደረክ ልጁን? በቃ ሐኪም ቤት ነው። ሁሌ ሐኪም ቤት ነው። የትኛው ልጅ? ስንተኛው ልጅ? የመጨረሻው ልጅ። ለምን? ልጆች ይወዳል እሱ፣ ልጆች ይወዳል። እየጸለይን የማናያቸው ልጆች ተመልሶ የመንፈሱ አደጋ በልጆች ላይ ያርፋል። ድሮ ቡዳ በላው የሚባለው ከውጭ ገብቶ ነው። ዛሬ ራሱ ቤተሰብ ውስጥ ያለ መንፈስ እስካልገሰጽ ነው እስካልጸለይንና በሕይወታችን ውስጥ ተደብቆ እስከኖረ ጊዜ ድረስ ወደ ልጆች ላይ ተሸጋግሮ የማጥቃቱ ጉዳይ የተለመደ ነው። ስለዚህ
ሁሉ ጊዜ ሩጫ ሐኪም ቤት ይሆናል ማለት ነው። ግን ችግሩና ጉዳዩ ከዚሁ ከክፉ መንፈስ ጋር የተያያዘ ነው። እሺ መተቱ ምንድን ነው ያደረከው? መተቱ ገንዘቡ እንዲባከል፣ ልጆች እንዲበታተኑ፣ ባለቤቱን እንድታብድ ነበር የመጣው። እሺ በል ተዘጋጅ፣ ዋጥና አፍላውጣ ከጁ ጣጣ ቶሎ በል አንተ ሞት ፈጠን አፍላውጣ። በመተትም ዛርም የናቱ ማተቡን የታረከው ማተብ ጅዳ ማተት የለም አለ አለ ተዋለሽ አፍላት ተዘጋጅ፣ ሁሉም ተዘጋጅ። ፈጠን በል የት ሀገር ነው? ጅዳ። እሺ በል ተዘጋጅ። አፍላይ በሙሉ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ሲኦል እንገባለን። ቆይ እንዴ ምን አሸኮል ቶሎ ለመሄድ በድንግል ማርያም ስም ሲኦል እንገባለን። ሲኦል እንገባለን። ቶሎ ሰባት ጮህ ነው። ዓለም ማለት የት ነበር? ከየት ነው የመጣው? ከጅዳ ለምን መጣ? ዞሮብኝ ታምሜ ነው። ዞሮብኝ ነው የመጣሁት። ዞሮብህ ነው የመጣው? ምን ነው? እንዴት እኔ እንጃ አላውቅም። ስገባ ብቻ ነው ያወቅሁት። እዚህ ጋር እንዴት መጣህ አንተ? ይሄ እርስዎ በቴሌቪዥን በኢንተርኔት በካሴት መጣ፣ እያስተላለፍኩ እንደ ሰው ማባዛት ጀመርኩ። ከዛ ወዲህ መታመም ጀመርኩ። ምን እንዳለ አላውቅም። ተበጣበጥን። በቃ ስራዎቹ ምንም ተበላሸብኝ። ተበጣበጥክ። መቼ ነው ከጅዳ የመጣው? ወር ሆነኝ። ወር ሆነ። እሺ በል በርታ። ስምህ ማን ነው? ፍስሐ። ፍስሐማ? ፍስሐ ሳልለው። ፍስሐ በል በርታ። ፍስሐ ሂድ ሂጂ በይ በርቺ። እሺ ደቡብ ጎንደር ጋይንት ይባላል። እሺ ምን ፈለግከው? እሄዳለሁ። ለመሄድ ነው የፈለኩት። መሄድ ነው የፈለግከው? ለምን ገባህበት? በትምህርቱ ነው የገባሁበት። ምንድን ነው የሚማረው? የዩኒቨርሲቲ ተማሪ ነበረ፣ መቀሌ ዩኒቨርሲቲ። እንዲያቋርጥ አደረኩታ። በቃ ውጤቱ ተበላሸ። እናቴ እንግሊዘኛ ሲናገር እንዲህ ነው፣ ሲጽፍ እንደዚህ ነው። መያዝ አለባት። እንደ ይህች አይነቷማ መሄድ መያዝ አለባት። በቃ እንዴ እንደዚህ የሚሰራ ሰውማ መደበቅ ነው ነዋ። እንዴት የሚሰራ ሰው በቃ መውጣት እንዲወጣ አልፈለግንም። ከዛሬ 60 ዓመት በፊት እንደነበረው አይነት ትውልድ አንኖርም። ከዛሬ 40 እና 50 ዓመት በፊት እንዳለውም አንኖርም። በተፈጥሯዊ ስጦታችንና በድላችን ኖረን ዓለማችንን በፍቅርና በጸጋ ሰንብተን በእምነት አሸንፈን ወደ እግዚአብሔር መንግስት የምንሄድበትን የማግኘቱ ሁኔታ በዚህኛው ትውልድ ውስጥ በጣም ጭንቅ ነው። ለምን? በእያንዳንዷ እርምጃችን ላይ የምናገኛቸው ክፉዎች ከዲያብሎስ አሰራር ጋር የተገናኙ ሰዎች እኛ ከምንገምተው እና ከምናስበው በላይ ብዙ ሄደዋል። አንዳንድ ሰው መተት የሚለው ነገር ከመንፈስ ጋር እንደተያያዘ እንኳ አያውቀውም። ስለዚህ መተት ነው እንጂ ሰይጣን የለብኝም የሚሉ አሉ። እዚህ ግን መተት አለብኝ ይላሉ። ወይም አጋንንት የለብኝም መተት አለብኝ ይላሉ። እንግዲህ ልዩነቱን በመናፍስት በኩል ያለውን የመተት ሰይጣንና የመተት አጋንንት እንደሆነ ምንም ግንዛቤ የሌላቸው አሉ ማለት ነው። ትለቀዋለህ? አትለቅም? እለቃለሁ። አሁን እሄዳለሁ። እለቃለሁ። እሄዳለሁ። እንግዲህ በቃ ምንም ታመን ነው ከያዝከው? በ99 ነው በቃ የ9ኛ ክፍል ተማሪ እያለ በቃ ያደረግነው። እዛ 10ኛ ክፍል ትንሽ እየቀነሰ መጣ። 11 እና 12 ድብን ብሎ አላውቃለ ዩኒቨርሲቲ በገባ በግዱ ገባ። እዛ 1 ዓመት እንደተማረ ውጤቱን አበላሸንበት መቀሌ ዩኒቨርሲቲ። ከዛ በዛው ቤተሰብ ምናምን ሳይናገር ፖሊስ ላፍ ብሎ ሄደ።
ከዛ ፖሊስ ፌዴራል ፖሊስ ሆኖ አሁን አዲስ አበባ ላይ ያለ ይኸው መጣን። ጓደኛው ግርማና አብርሃም የሚባሉ ጓደኛዎች አሉት። ጥሩ አመጡትና አሁን እዚህ አቆሙ። አሁን ፖሊስ ነው እሱ ፖሊስ ነው። አዎ ፌዴራል ነው። ታዲያ ፌዴራል አትፈራም? እሱ ሰው አይደል? ፌዴራል እኮ ምንድን ነው? ሰው እኮ ነው። ፌዴራልስ ምንድን ነው? ግን ውስጥ ሲገባ በቃ ልቡን ሰው ጉረዋለሁ፣ አስወጣዋለሁ። አቋርጭ ቅዳሴ ምንድነው ምንም ቢሆን አቋርጭ አስወጣዋለሁ። ለምን? በቃ ልቡን ሰው ጎራ አደርገዋለሁ። በቃ ወደ ቤተ ክርስቲያን እንዳይሄድ ምናምን። ቤተ ክርስቲያን ከሄደ በቃ ኮንታክት ይሆንና ይናደድና ይወጣል። በቃ ምንድነው ኮንታክት? እንግሊዘኛ ነው። ይኸው ፈረንጁ እዚህ ጋር ይናገሯ ይናገራሉ እሳቸው። አይ ለምን ኮንታክት ታደርገዋለህ ነው? በቃ እንዲናደድና ልቡን ሰው ጉሬ በቃ ከጓደኞቹ በታይ እንዲሆን እፈልጋለሁኝ እኔ። አሁን ጀነራል ቢሆንስ? ኧረ ጀነራል እንኳን አይሆንም፣ ከዶክተር በላይ እንኳን አይሆንም። ኧረ ለዛኔ ያልኩ ብዙም አይደለም የሚሆነው። በቃ ራቀ ቢባል ማስተር ነው በቀር የዲግሪ ሰው ነው የሚሆነው። የዲግሪ ወይም ማስተር ነው በቃ በዛ ቢባል ማስተር ነው እኮ። ጀነራል ሆኖ የሀገር መሪ ቢሆን ምን ታደርጋለህ? አይፈቀድም፣ እንደዛ አይፈቀድም፣ አይፈቀድም። ልጁ እኮ ብስል ነው፣ ምስጥ ነው ልጁ ራሱ ማለት ነው። አትፈቅድለትም ማለት ነው? አይፈቀድም። ለምን? እንዴት መሰለዎት? ልጁ ራሱ ተምሮ የወጣ ከእናቱ ወር ተምሮ የተወለደ ይመስላል እና ነገሮችን ያገናዝባል። በቃ ወደ ግብ ነገር ራሱ ሲሄድ ሰዎችን ለመምከር ምናምን ይሞክራል። ግን አንዳንድ ጊዜ ምንድነው ግብ ነገር? ለምሳሌ ጸብ አንድ ግብ ነገር ነው አይደል? ይሄ የሚታወቅ እኮ ነው፣ ሁሉም የሚያውቀው ነገር ስለሆነ ጸብ አንድ ግብ ነገር ነው። እሺ ሌላስ? በቃ ነገር ራሱ የሆነ ወሬ አልዋታ ነገር አይወድም። በቃ ነገር ራሱ ይፈራል። ሴትም ይፈራል። ሴት ዋዮ ሴት የሚባል በተአምር አይወድም። ወደ ሴት ቀረብ እንዲል አልፈልግም፣ እሱም አይቀርብም። አሃ አንተ አትፈልግም? አይነ ጥላለሽ? ሴት አይነ ጥላ አለ 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 አለ። ስንት ዓመት ነው ከያዝሽው አንቺ ደግሞ? ረጋ በ94 እንጣጥ ብሎ ከጉሬው ገብቶ ከራሴ በአመዱ ያዝኩት። የት አመድ? ከዛው ከራሴ። የት ሀገር? ደቡብ ጎንደር ነው፣ ጋይንት ይባላል። ጋይንት ደቡብ ጎንደር። አንቺ ሴቷ ነሽ? ሴት አጋንንት ነሽ? ሰይጣን? ሴት ሰይጣን ነኝ። ለምን ያዝሽው? ከመኖሪያ እንጣጥ ብሎ ሲገባ ምን ላድርገው? ማግቢ ያለሽ ራሱ ነው። በቃ ልጁ እንደው ቀበጥ ማለት ይወድ ነበረ። በ94 ጸበልም ምንም ተባለ አልወጣውም። ከዛ አንስቼ አብሬ አድርገዋለሁ። ከዛ ደግሞ መተቱ ሲጨመር አሁን ልጅቱ በቃ ጭንቅላቷ ወዲያ ወዲህ እየተመሰቃቀለ በቃ ከሰው በታች ልትሆን ትንሽ ሰከንድ ሲቀራት ዛሬ ጉድፈላ። ሰከንድ ሲቀራት? አዎ በቃ ትንሽ ተጨናነቀ። አዎ ምንም አሁን ወደ መጨረሻው ደርሰን ነበረ ደረጃ። ምን ልታረጊው? አሳብደን ራሱን አርክሰን ከሰው በታይ አድርገን እርክስክስ አድርገን ለመግደል ነው። እገለዋለሁ። ጥርጥር የለም፣ ጥርጥር የለም። ምንም ጭንቀት የለም። አንቺ ነሽ ገዳይ ብዬ ነበረ። አልሆነም። ጥርጥር የለም። አሁንማ ከማንም በታች እኔ ነኝ እንጂ ገዳይ አይደለሁም። ገዳይ አይደለሁም። አሁን ከማንም በታች ነኝ። ከማንም በታች ነኝ? አዎ። እርኩስ ናችሁ ጠቅላላ? 1500 ነን። 1500? አዎ። እሺ በቃ 1500 ነን። ሌሊት እኮ እንቅልፍ የለም። ሌሊት ሪ ቁቁ ሲቀባጅር ምናምን ትንሽ ደቂቃ እንቅልፍ የሚባል አይም። አሁን ማለት ትፈልጋችሁ? እሄዳለሁ። ምንም አንቺ ሴቷ ማይነ ጠለ ተንበርከክ። እሺ እሺ። ሌላ እዛው ምንድን ነው? ሁሉንም ነኝ፣ ሁላቸውም ነኝ። ወለ ቡዳ ወለ ጂኒ ሁሉንም። በል ተዘጋጅ። አንድ ተቀበል። እዚህ ባጥናውጣ ከሰውነት ውስጥ አንቺ ሴት አትጮይበት። ተዘጋጅ። አንተ በሙሉ ትሄዳለህ። ወደዚህ አይደለም፣ እዚህ ጋር ሆነና ፊትን ወደዚህ ያዙር። ተዘጋጅ። ተዘጋጅቻለሁ። ታቃዣዋል።
እንግዲህ በኋላ ምንም መቃዠት የለም። እንደ ልቡ እንቅልፉን ይተኛል። እስካሁን ይበቃዋል። ተሰቃይቷል። አብላይ ውጣ ከሰውነት ውስጥ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በኪዳነ ምሕረት ስም ሲኦል እንገባለን። ቶሎ ሰባት ኪሎ ማን? ጌታዬ አስፌ ይባላል። ጌታዬ አስፌ ይባላል። ጌታዬ አስፌ። እንዴት መጣ ወደዚህ? በቃ ፖሊሱኝ መጣሁኝ። እዛ ጓደኞቼ ይዘውኝ መጡ እና በጓደኞቼ ግፊት እዚህ መጣሁኝ። ለነሱም ጤናቸውን ይስጥልኝ፣ ለአባቴ ለሱ ወደ ህይወትን ይሰባልኝ። በል በርታ፣ ይዞ። እሺ አባቴ በርታ። እሺ አትጩሁብና። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።